الله سبحانه وتعالى لسو كبرنا لكنا موجس بما يصارر ملكو وردو سيابكا من إلان هل من سائل فأعطيه ما أنه بزي ساعت يميتيكينا يمستو وهل من داع فأستجيب له ما أنه سكي دعاء يميادر دعاء مستجاب يمادر قلت بلو الله سبحانه وتعالى እጁን ዘርግቶ በዛን ሰዓት ይጠይቃል ማለት ደጋግሞ የንጉሱን የአላህ Subhanahu Wa Ta'ala በር ያንኳኳ ሰው ሊከፈትለት ይቀርባል ዱዓው ሙስተጃብ ሊሆን ይቀርባል ዱዓው ሙስተጃብ እንዲሆኑ ከሚያደርጉ ነገሮች አንዱ በሌሊት ላይ የሚደረግ ዱዓ ነው የፈለገ ሷሊህ ቢሆን ቃኢም ቢልለይል ለሊት ተነስቶ የሚሰግድ ቢሆን ጿሚ ቢሆን ሙጃሂድ ቢሆን ይሄንን አጅር ያገኝ ይሄን አጅር የሚያገኘው ባለ ትዳሮች ብቻ ናቸው ማለት ነው ስለዚህ ያላገባ ሆዱን ይቁረጠው ማለት ነው ለሊት ተነስተ መስገድ የማትችል ከሆነ ቀንም ደግሞ አለፍ አለፍ ይያለ እንኳን መጾም ሰኞ ሐሙስ መጾም የማትችል ከሆነ እወቅ ወንጀልህ ነው ጥፍንግ አድርጎ ያሰረ ላይ ማስታወቂያውም ላይ እንደተመለከታችሁት قيام الليل دأب الصالحين ለሊት መቆም ለሊት በዒባዳ ማሳለፍ በሶላት ማሳለፍ የደጋግ ሰለፎቻችን አንዱ መገለጫቸውና ባህሪያቸው ነበረ ማለት ነው የነሱ ብቻ ሳይሆን ትክክለኛ የአላህ Subhanahu Wa Ta'ala ባሮች አላህን ይፈሩ የነበሩ ሰዎች አላህ በቁርአን ላይ ሲያወድሳቸው ምን ይላል كانوا قليلا من الليل ما يهجعون እነሱኮ ማለት በሌሊቱ ክፍለ ጊዜ ትንሽ ነበረ ገደም የሚሉት የሚያርፉት وبالاسحار هم يستغفرون በስሑር ወቅት ላይ ደግሞ ተነስተው استغفار ያደርጉ ነበር ብሎ አላህ Subhanahu Wa Ta'ala ደጋጎችን ቀደምት ሰለፎቻችንን አላህ Subhanahu Wa Ta'ala ያወድሳል የሚያወድሰውም ለምንድነው ከተባለ እኛ ሞዴል አድርገን እንድንከተላቸው ነው በእነሱ እክቲዳ ማድረግ በራሱ ትልቅ كبر ነው كما يقول الشاعر ገጣሚው እንደሚለው فتشبهوا إن لم تكونوا مثلهم فإن التشبه بالكرام فلاح ከነሱ ጋር ተመሳሰሉ መሆን እንኳን ባትችሉ ትንሽ ተቀራረቡ ተመሳሰሉ ከነሱ ጋር መመሳሰል ይሄ ትልቅ ክብርና ሸረፍ ነው ማለት ነው በሌላም አያ ላይ አላህ Subhanahu Wa Ta'ala ምን ይላል تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون ጎናቸው ከመኝታ ይርቃል ትንሽ ገደም ብለው ብድግ ይላሉ ምክንያቱም ከፊት ለፊታቸው ረጅም ጉዞ ይጠብቃቸዋል የመቃብር የአኺራ ጉዞ አለና ያ እንቅልፍ ይነሳቸዋል እናም ይነሳሉ በሌሊቱ ክፍለ ጊዜ يدعون ربهم ጌታቸውን ይማጸናሉ በዛ ሰዓት ብዙ ሰዎች እያንቀላፉ ነው ተኝተዋል እያንኮራፉ ነው ነገር ግን አላህ Subhanahu Wa Ta'ala ከባሮቹ መካከል እነዚህን መርጦ እናንተ ናችሁ እኔን ለማናገር ብቁ የሆናችሁ ብሎ አላህ Subhanahu Wa Ta'ala መርጧቸዋልና በዛ ሰዓት ብድግ ብለው ይነሳሉ ኢዘን قيام الليل በሌሊት መነሳት اصطفاء من الله ከአላህ መመረጥን የሚፈልግ ነገር ነው ማለት ነው አንድ ሰው መቆም ስለፈለገ ሌሊት መነሳት ስለፈለገ ብቻ አይደለም የሚነሳው አላህ Subhanahu Wa Ta'ala ሲወደው
የሱን ማንሾኳሸክ የሱን ዱዓ ልመናውን ሊሰማው ስለሚፈልግ ይቀሰቅሰዋል ማለት ነው። ተነስተው አላህን ሱብሓነሁ ወተዓላ እና ቅጣቱን ፈርተው ወጠመዐን ምንዳውና ጀነቱን ከጅለው እሱን ይማጸናሉ። የሱን በር ደጃፍን ያንኳኳሉ ማለት ነው። የሱን ደጅ ደግሞ በብዛት ያንኳኩ ሰዎች አይዋረዱም። መን አክተረ ቀርዐል አብዋቢ አውሸከ አን ዩፍተሕ ለሁ ይላሉ። ደጋግሞ የንጉሱን የአላህን ሱብሓነሁ ወተዓላ በር ያንኳኳ ሰው ሊከፈትለት ይቀርባል። ዱዓው ሙስተጃብ ሊሆን ይቀርባል። ዱዓው ሙስተጃብ እንዲሆኑ ከሚያደርጉ ነገሮች አንዱ በሌሊት ላይ የሚደረግ ዱዓ ነው። ፈላህ ዐዘ ወጀል አላህ ሱብሓነሁ ወተዓላ ሒነ የብቃ ሱሉሱ ለይል ሌሊቱ ሲሶ ሲቀረው ማለት ወደ 8 ሰዓት አካባቢ 9 ሰዓት አካባቢ አላህ ሱብሓነሁ ወተዓላ ለሱ ክብርና ሞገስ በማይጻረር መልኩ ወደ ሰማዕ ዱንያ ለምድር ቅርብ ወደ ሆነችው ሰማይ ይወርዳል። እንዴት አይባልም። النزول معلوم መውረድ የሚባለው ባህሪ ይታወቃል ምን እንደሆነ ማለት ነው። والكيف مجهول እንዴታው አኳሃኑ ግን አናውቀውም። والإيمان به واجب በዚህ ማመን ግድ ይለናል። ነቢ ሰለላሁ ዐለይሂ ወሰለም አላህ እንደሚወርድ ነግረውናልና ይህንን ማመን ግድ ይለናል። በሌላ ቃል ልንተረጉመው ልናጣምመው አይገባም ማለት ነው። والإيمان به واجب والسؤال عنه بدع ስለዚህ ጉዳይ ደግሞ እንዴት ከይፍያውን አኳሃኑን መጠየቅ ቢድዓ ነው ማለት ነው። ኢማሙ ማሊክ ስለ እስቲዋ ተጠይቀው የመለሱት እዚህም ላይ ይደገማል። በል ከሳቸው በፊት ረቢዓ የተባሉት ሼኻቸው ስለ ኑዙል ተጠይቀው በዚህ መልኩ ነው የመለሱት ማለት النزول معلوم والكيف مجهول። المهم ከርዕሳችን ጋር የሚሄደው فالله سبحانه وتعالى ለሱ ክብርና ልቅና ሞገስ በማይጻረር መልኩ ወርዶ ሲያበቃ ምን ይላል? هل من سائل فأعطيه ማን ነው በዚህ ሰዓት የሚጠይቀኝና የምሰጠው? وهل من داع فأستجيب له ማን ነው እስኪ ዱዓ የሚያደርግ ዱዓውን ሙስተጃብ የማደርግለት ብሎ አላህ ሱብሓነሁ ወተዓላ እጁን ዘርግቶ በዛን ሰዓት ይጠይቃል ማለት ነው። ስለዚህ ሱሉሱ ለይል ሌሊቱ ሲሶ ሲቀረው ተነስቶ ዱዓ ማድረግ ዱዓን ሙስተጃብ የሚያደርግ ነገር ነው። አላህ ሱብሓነሁ ወተዓላ ሌሊት ተነስተው ዱዓ የሚያደርጉ ሰዎችን ምንዳቸውን ሲነግረን ምን ይላል? እዛው ሱረቱ ሰጅዳ ላይ ተተጃፋ ጁኑቡሁም ዐኒል መዳጅዕ የድዑነ ረበሁም ኸውፈን ወጠመዐን ወሚማ ረዘቅናሁም ዩንፊቁን ፈቃለ ተዓላ ፈላ ተዕለሙ ነፍሱን ማ ኡኽፊየ ለሁም ሚን ቁረቲ አዕዩን ጀዛአን ቢማ ካኑ ያዕመሉን። አንዲት ነፍስ የተደበቀላት ሽልማት ምን እንደሆነ አታውቅም አልነግርም ይላል አላህ ሱብሓነሁ ወተዓላ። ቅያም ለይል ሌሊት ተነስተው በመቆማቸው የተነሳ የአይነ ማረፊያ የሆነ ሽልማትን አዘጋጅቻላችኋለሁና ምን እንደሆነ አልነግራችሁም። ምንዳው በጣም አጓጊ ሽልማት ነው። ጀዛአን ቢማ ካኑ ያዕመሉን ሲሰሩት በነበረው ምንዳ የተነሳ ነው። ሌሊት ተነስቶ ዱዓ ማድረግና መስገድ ይህ ደጋግ ባሮች መገለጫ ነው። አላህ ምን ይላል? የቢቱነ ሊረቢሂም ሱጀደን ወቅያማ ለጌታቸው ስጁድና ቅያም እያደረጉ የሚያድሩ ናቸው ይላል። ከዛሊክ አፍደሉ ሰላህ ከሰላት ሁሉ
በላጩ بعد الفرائض ግዴታ የሆኑ ሰላቶች ከአምስት አውቃት ሰላቶች በመቀጠል አላህ ዘንድ በላጭና የተወደደ ሰላት ማለት በሌሊት የሚሰገድ ሰላት እንደሆነ ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል። ምን ይላሉ የአላህ መልእክተኛ? أفضل الصلاة بعد الصلاة المكتوبة الصلاة في جوف الليل كصلاتوች ሁሉ በላጭ የሆነው ሰላት በሌሊቱ መሃል ላይ ማለት ነው የሚሰገድ ሰላት ነው። وأفضل الصيام بعد شهر رمضان ከረመዳን ወር ጾም ቀጥሎ ማለት ነው። በላጩ የሙሐረም ላይ የሚጾመው ጾም ነው በማለት ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ረዋሁ ሙስሊም ይህንን ሐዲስ ዘግበውት እናገኛለን ማለት ነው። ቅያሙ ሌይል ሌሊት ተነስቶ መስገድ፣ ሌሊት ተነስቶ አላህን መማፀን፣ እስትግፋር ማድረግ፣ ለወንጀል ምህረት መጠየቅ ይህ የትላልቅ ስብዕና ዋና ሞዴል የሆኑት ሙሐመድ ዓለይሂ ሰላቱ ወሰላም ረሱሉላህ የሳቸው መገለጫ ነው ማለት ነው። አላህ ስብሓነሁ ወተዓላ ሙሐመድን ዓለይሂ ሰላቱ ወሰላም በሰላተ ሌይል ያዛቸዋል። ማአነሁ ብዙ ኃላፊነትን ትከሻቸው ላይ ከጫነባቸው በኋላ ማለት ይህንን ኃላፊነትና ከባድ የሆነ መስኡልያን የሚያቀልላቸውን ነገር አላህ ስብሓነሁ ወተዓላ ጠቆማቸው። ያ አዩሃል ሙዘሚል ቁም ሌይል፣ አንተ ተከናናቢው ነቢይ ሆይ ተነስ፣ በሌሊቱ ክፍለ ጊዜ ስገድ ብሎ አላህ ስብሓነሁ ወተዓላ አዘዛቸው ማለት ነው። ይህም የሚያሳየው የዳዕዋን ተልእኮ በአግባቡ ለመወጣት የሚያግዘው ነገር ቢኖር ቅያሙ ሌይል ሌሊት መቆምና ሌሊት ተነስቶ አላህን ስብሓነሁ ወተዓላ መማፀን ነው። አንድ ዳዒ ዳዕዋ ላይ የተሰማራ ሰዎች ዳዕዋውን እንዲቀበሉት ከሚያደርጉ ወሳኢል አልማዕነዊያ መንፈሳዊ የሆነ መዳረሻ አለ። ከማ አነሁ ሁናከ ወሳኢሉል ማድያ ቁሳዊ የሆነ ነገር እንዳለ ሁሉ ማለት ነው። ሁለቱን ወሳኢሎች አንድ ዳዒ መጠቀም አለበት። ቁሳዊም የሆነ መንፈሳዊ የሆነ የዳዕዋ መዳረሻዎችን ወሳኢሎችን መጠቀም አለበት። ዑለማዎች ሚን ወሳኢል አዳዕውያ አልማዕነውያ ቅያሙ ሌይል ሌሊት መነሳት፣ ሌሊት ተነስቶ ዳዕዋ ከማድረጉ በፊት አላህ ስብሓነሁ ወተዓላ ዳዕዋ የሚያደርግላቸውን ሰዎች ቀልባቸውን አላህ እንዲከፍትለት መማፀን ይኖርበታል። ይህንን ካደረገ በአላህ ፍቃድ ዳዕዋው ስኬታማ ይሆናል፣ ዳዕዋው ፍሬያማ ይኖረዋል ማለት ነው። ለዚህም ነው አላህ ስብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም በሌሊቱ ክፍለ ጊዜ እንዲቆሙ፣ እንዲሰግዱ፣ ተሐጁድ እንዲሰግዱ ፈርድ አድርጎባቸዋል፣ ግዴታ አድርጎባቸዋል ማለት ነው። ያ አዩሃል ሙዘሚል ቁም ሌይለ ኢላ ቀሊላ፣ ትንሽ ሰዓት ቢሆን እንጂ አብዛኛውን ሰዓት ሌሊቱን በመቆም አሳልፍ ብሎ አላህ ስብሓነሁ ወተዓላ አስገድዷቸዋል ማለት ነው። ከዛሊክ ሲመቱ አህል ሳሊሒን የደጋጎች መገለጫ ነው። የቢቱነ ሊረቢህም ሱጀደን ወቅያማ። ዐደሙ ቅያም ሌሊት ተነስቶ አለመስገድ አለመቆም ሕርማኑ ሚን ረቢል አርድ ወሰማዋት ከሰማያትና ከምድር ባለቤት ከሆነው ከአላህ ስብሓነሁ ወተዓላ መከልከልን መነፈግን የሚያሳይ ነው። ከማ ቃለ ፉደይል ኢብኑ ዒያድ ፉደይል ምን ይላሉ?
إذا لم تقدر قيام بالليل وصيام بالنهار فاعلم أن ذنوبك هي التي كبلتك لليت تنست مسجد يمات تشلك هنا كأنم دمو አለፍ አለፍ እያለ እንኳን መጾም ሰኞ ሐሙስ መጾም የማትችል ከሆነ እወቅ ወንጀልህ ነው ጥፍንግ አድርጎ ያሰረ በወንጀል የተነሳ ሌሊትን መቆም አልቻልክም من شؤم المعاصي ወንጀል ሰዎች ላይ ከሚያደርሰው አሉታዊ ተጽዕኖች መካከል አንዱ ምንድነው حرمان الطاعة من شؤم المعاصي حرمان الطاعة يوانجل مزازوج مكاكل عبادان مكلكل يا عبادان لذة ياتفال وانجل مالت سلازي بكانو كفل جيزي وانجل يميسراسو لليت من نسات يكتوال النبي صلى الله عليه وسلم በአንድ ሐዲሳቸው እንዳሉት ማለት ነው እንግዲህ አላህ ዘንድ ኢነ አብገደ الرجال ከሰዎች ሁሉ በጣም አላህ ዘንድ የተጠላ ማለት الجواز الجعذري በጣም ልበደንዳና ጨካኝ المنوع ያለውን ነገር የሚነፍክ ንፉግ የሆነ حمار بالنهار جيفة بالليل بكانو كفل جيزي عند أهيا يميفقا يميلفا لليت لاي دمو عند جنازة لتبلو يميتنيا مالت إيه الله زند بتأم يتتألا يتوجز سو مالت لليت سرا لدنيا وياكال ما تاكل عند جنازة ድምጹን አጥፍቶ ለጥ ይላል ይተኛል ማለት ይሄ አላህ ዘንድ በጣም የተጠላ ሰው እንደሆነ ነብይ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው ሐሰን አልበስሪ አንዱ መጥቶ ሲጠይቃቸው እኔ ሌሊት መቆም እፈልጋለሁ ግን መነሳት አልቻልኩም ምን ይሻለኛል ብሎ ሲያማከራቸው ምን አሉት በቀኑ ክፍለ ጊዜ ወንጀልን ተዋሉት እሱ ነው በቀን የምትሰራ ወንጀል ነው ሌሊት እንዳትነሳ የሚያደርግህ ማለት ቀደም መግቢያችን ላይ ብለናል አላህ Subhanahu Wa Ta'ala ሌሊቱ ክፍለ ጊዜ የሚቀሰቅሰው የወደደውን ሰው ወንጀልን የሚቀንሱ ሰዎች ከወንጀል ራሳቸውን የሚያርቁ ሰዎች በሌሊቱ ክፍለ ጊዜ ማለት ነው ልክ እንደ ሰው መጥቶ የሚቀሰቅሳቸው ነገር አለ ማለት ተነስ ብሎ ሰዓቷ ልክ አላርም አይሞሉም አላርም የላቸውም ሰዓት የላቸውም የሚጮህ ነገር የለም አላርማቸው ልባቸው ቀልባቸው ውስጥ ያለ ነገር ነው ማለት ነው አላርማቸው ቀልባቸው ውስጥ አጀስት ተደርጎ ተቀምጧል ልክ ሰዓቱ ሲደርስ መላእክቶች አሉ يعني ተኡዝሁም አዛ يعني ብድግ ያደርጓቸዋል ይቀሰቅሷቸዋል መላእክቶች ሰዓት ደርሷል ብለው ማለት ነው ለምን ወንጀል ስለቀነሱ ማለት ነው ይሄንን ደግሞ የጀረበው ያቀዋል ማለት ነው ሌሊት መነሳት ምንድነው ማለት ነው የወንጀል የሌለው ሰው የሚነሳ ሲሆን ሌሊትን አዘውትረው የሚነሱ ሰዎች ደግሞ ወንጀልን እንዲቀንሱ ሰበብ ይሆናል ማለት ነው ቂያም ላይ ከወንጀል እንድንቆጠብ የሚያደርግ ነገር ነው ማለት ነው طيب قيام الليل ሌሊት የሚነሳ ሰው ከጋፊሎች ከዝንጎች አይሆንም የማይነሳ ከሆነ ግን ከዝንጎች ይቆጠራል ولهذا ملكتኛው عليه الصلاة والسلام ምን ይላሉ من قام بالعشر في الليل لم يكتب من الغافلين أو لم يكن من الغافلين لليت تنستو 10 አንቀጾች ላይ ሌሊት የቆመ የሰገደ ከሆነ ከጋፊሎች አይቆጠርም አይጻፍም ማለት የዚህ مفهوم المخالفة
የተዘዋሪ መልእክቱ ምንድነው? ሌሊት የማይነሳ ከሆነ ከዘንጊዎች ነው ማለት ነው፣ ከጋፊሎች ነው ማለት ነው። አላህ ይጠብቀንና ማለት كتب من الذاكرين الله كثيرا كذلك اللهم ببزات كم ياوسو سوچ مكاكل يقطرال لليت تنستو يميسجد ማለት وصح عن رسول الله صلى الله عليه وسلم كنبي صلى الله عليه وسلم በትክክለኛ ሐዲስ ተዘግቦ እኛ ጋር እንደደረሰው ምን ይላሉ ነብይ صلى الله عليه وسلم من استيقظ من الليل ከሌሊቱ ክፍለ ጊዜ ተነስቶ ከዛስ وأيقظ امرأته ሚስቱን የቀሰቀሰ ማለት ይሄ ያገባ ሰው ብቻ የሚያገኘው ምንዳ ነው። ያላገባ ሰው ምንም ማድረግ አይቻልም። የፈለገ ሷሊህ ቢሆን ቃኢም بالليل ሌሊት ተነስቶ የሚሰግድ ቢሆን ጿሚ ቢሆን ሙጃሂድ ቢሆን ይሄንን አጅር ያገኛል። ይሄን አጅር የሚያገኘው ባለ ትዳሮች ብቻ ናቸው ማለት ነው። ስለዚህ ያላገባ ሆዱን ይቁረጠው ማለት ነው። من استيقظ من الليل ከሌሊቱ ክፍለ ጊዜ የተነሳ ከዛስ ሚስቱን የቀሰቀሰና ከዛም ሁለት ረክዓን በጋራ የሰገዱ ከሆነ كتب من الذاكرين الله كثيرا والذاكرات اللهን በብዛት ከሚያወሱ ወንዶችና ሴቶች ይመደባሉ። رحم الله አሉ በሌላ ሐዲሳቸው ደግሞ رحم الله رجلا الله ይዘንለት ይህ ሰውያል። አሁንም ባለ ትዳርን ብቻ ነው የሚመለከተው። የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሙስተጃብ ነው አይደለም? ሙስተጃብ ነው፣ ተቀባይነት የለም፣ ምንም ሸክ ጥርጥር የለውም። رحم الله الله ይዘንለታል። قام من الليل ከሌሊቱ ክፍለ ጊዜ ተነስቶ አላህ ያገራለትን ሰገደ። فأيقظ امرأته ሚስቱን ቀሰቀሳት። فإن أبت እምቢም በምትልበት ጊዜ እንቅልፍ ያሸነፋት ጊዜ ምን ያደርጋል? نضح في وجهها الماء ፊቷ ላይ ውሃ ትንሽ እንዲያርከፈክፍባታል እንድትነሳ እንቅልፉ እንዲጠፋ ማለት ነው። ከዛም በዚህ መልኩ ተነስታ የሰገደች ከሆነ አላህ ለሱ ይዘንለት ብለው ዱዓ አደረጉ። كذلك رحم الله امرأة ሴቷንም እንደዚሁ አላህ ይዘንላት። ሌሊት ተነስታ ሰገደች የገራላት። ከዛስ ባሏን ቀሰቀሰች። እምቢ ሲል እሷም በተራዋ ማለት ነው ውሃን ያርከፈከፈችበት ከሆነ እንዲነሳ ቀስ አድርጋ መዳፋን በውሃ ውሃን ካስነካች በኋላ ፊቱን አበሳ አድርጋ እንቅልፉን በማባረር ተነስተው የሰገዱ ከሆነ አላህ ይዘንላቸው፣ አላህ ለነሱ እዝነት ያድርግላቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውላቸዋል ማለት ነው። كذلك ሶስት ሰዎች አሉ አላህ የሚስቅላቸው፣ አላህ የሚደሰትባቸው፣ ለሱ አሁንም ክብርና ሞገስ በማይነካ መልኩ ክብሩን በማያጎድፍ መልኩ አላህ ሱብሓነሁ ወተዓላ የሚስቅላቸውና የሚደሰትባቸው ሶስት አይነት ሰዎች አሉ። ከነዛ ውስጥ አንዱ ማለት ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም والذي له امرأة حسناء وفراش لين حسن ቆንጆ ሚስት አለችው፣ በጣም ለስላሳ የሆነ ፍራሽ አለው፣ ኮንፈርት አለው፣ ተኝተው ተቃቅፈው ሌሊቱን ሙሉ ማሳለፍ እየቻሉ فيقوم من الليل ሚስቱን ትቶ ያ ለስላሳ ፍራሹን ትቶ ብድግ ይላል። በዚህ ጊዜ አላህ ሱብሓነሁ ወተዓላ ምን ይላል? በዚህ ሰው በመገረም በመደሰት ይህ ሰው ለማን ሲል ነው ስሜቱን የተወው? ለማን ሲል ነው ይህንን ለስላሳ ፍራሹን የተወው? ለኔ ሲል አይደለ እንዴ? ወለው ሻአ ቢፈልግ እኮ ሚስቱን አቅፎ ይተኛ ነበረ ብሎ አላህ ሱብሓነሁ ወተዓላ የሚደሰትበትና የሚስቅለት ሰው እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሌሊት ተነስቶ የሚሰግድ ሰው ሊወደስ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም አወድሰውታልና
قال رسول الله صلى الله عليه وسلم نعم رجل عبد الله لو كان يقوم من الليل عبد الله منኛ ያማረ ሰው ነው አሉ ምንኛ ያማረ ሰው ነው ግን ሌሊት ቢቆማል ሌሊት ተነስቶ ቢሰግድ ምንኛ ያማረ ሰው ነበረ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ይህም የሆነበት ምክንያት አብዱላህ ኢብኑ ዑመር ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄጄ ህልም ማስፈታት በጣም ብዙ ጊዜ ምኞት ነበረኛ ህልም አይቼ ትክክለኛ ህልም አይቼ ማስፈታት ፈልግ ነበር ከዛ አንድ ቀን ህልም አየሁ ህልሙ ምንድነው ህልም ላይ ካነ القيامه قامت ቂያማ የቆመ ይመስለኛል ከዛስ እሳትን ተመለከትኩ እሳት ውስጥ እዚህ ዱንያ ላይ ማቃቸውን ሰዎች እሳቱ ሲቃጠሉ አየሁኝ በጣም ፈራው ደነገጥኩ እኔም የምገባ መሰለኝ ከዛ መላእክታው መጣና ለም ቱራ አብሽር አንተ አትደንግጥ አንተ የሱ የእሳት ባለቤት አይደለህም የእሳት አይደለህም በእንደዚህ ሁኔታ ላይ ያለው ከንቅልፌ ባነንኩ እዛም ነብዩ ሰለላሁ ዐለይሂ ወሰለም ሄጄ ህልምን ማስፈታት መናገር ሐያ ያዘኝና ለእህቴ ነገርኳት ለማን ለነብዩ ሰለላሁ ዐለይሂ ወሰለም ባለቤት ለሆነችው ሐፍሳ ቢንት ዑመር ኢብኑ الخطاب ቢንት الخطاب እና ነገርኳት ሐፍሳም ለነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዑመር ያዩትን ህልም ነገረቻቸው እሳቸው ምን አሉ መልካም ነው አሉ መልካም ነው ካሉ በኋላ ምን አሉ نعم الرجل عبد الله لو كان يقوم من الليل ليل ተነስቶ ቢሰግድ ይሄማ በጣም ያማረ ምንኛ ድንቅ ሰው ነው አብዱላህ ምርጥ ሰው ነው አሉ ይሄንን ሲሰሙ አብዱላህ ኢብኑ ዑመር ምን ይላሉ ይሄንን ከሰማው ሰዓት ጀምሮ አንድም ቀን ሌሊልን ትቻላውቅም ይላል ሌሊል መስገድን ትቻላውቅም ይሄ ነው እንግዲህ የእስቲቃማ የጽናት ተምሳሌት ማለት ይሄ ነው አንድ የሰሙ ከነብዩ ሰለላሁ ዐለይሂ ወሰለም ከዛ እስከ ለተሞታቸው ድረስ ሌሊል አምልጧቸው አያቁም ማለት ነው نعم ሌሊል የሚቆም ሰው ከንፍቅና የጸዳ ሰው ካልሆነ በስተቀር ሌሊት የመቆም እድል የለውም قيل لا يقوم الليل إلا من كان يعني خالصا من النفاق كنفقنا يصدا ካልሆነ በስተቀር ሌሊት የሚቆም የለም ሙናፊቆች ሌሊት አይነሱ ሌሊት ይቀርና ሱብህን አይመጡም ማለት ዒሻን አይመጡም ዒሻን አይጣዱም ፈጅርን አይገኙም إن أثقل الصلاة على المنافقين بمنافقوች ላይ ከባዱ صلاة صلاة العشاء وصلاة الفجر يعشاء صلاتنا يفجر صلاتنا بليلቱ ክፍለ ጊዜ የሚደረግ ዱዓ ሙስተጃብ ነው ምን አሉ ያ አላህ መልእክተኛ قال رسول الله صلى الله عليه وسلم إن في الليل لساعة ሌሊት ውስጥ አንድ ሰዓት አለች لا يوافقها رجل مسلم يسأل الله خيرا من أمر الدنيا والآخرة عند مسلم تنستو የዱንያውንም የአኺራውን ጉዳይ እየጠየቀ ይችን ሰዓት አይገጠምም ኢላ አዕጣሁ الله ኢያህ የጠየቀውን የዱንያውንም የአኺራውንም ሓጃ አላህ ቢሰጠው ቢያጎናጽፈው እንጂ ወذلك كل ليلة ይህም በየሌሊቱ ያለ እድል ነው ማለት ነው ስንትና ስንት እድሎችን እያስመለጥን ነው ምናልባት በድህነት እየተሰቃየን ያለን ሰዎች ልንሆን እንችላለን ግን እስቲ ሌሊት ተነስተን ያ አላህ ተቸግሬያለሁ ልጆቼን የማበላው ነገር የለኝም ልጆቼ አስቸግረውኛል ያ አላህ አስተካክልልን ብለን በሌሊቱ ክፍለ ጊዜ አላህን ተማጽነናል ወይ ይህንን ጀርበነዋል ወይ ሞክረነዋል ወይ ስሞታ ከማቅረባችን በፊት ድህነት አሰቃየኝ ልጆች አልታዘዛሉኝ እንደው ዱንያ አልገራለኝ ዱንያ አልያዛለኝ
ዓፊያዬን አጣው ብለን ስሞታ ለሰዎች ከማቅረባችን በፊት በሌሊቱ ክፍለ ጊዜ ተነስተን ለጌታችን ስሞታ አቅርበናል። ኢነማ አሽኩ በሲ ወሑዝኒ ኢለላህ፣ ስሞታዬን ብሶቴን ሐዘኔን የማሰማው ለአላህ ብቻ ነው። ለሰዎች ስሞታ ያሰማ ያ ስሞታው አይለቀውም። ብሶቱ ሌላ ብሶትን ይዞበት ነው የሚመጣው። ነገር ግን ብሶትን ስሞታውን ለአላህ የተናገረ ሰው አላህ ብሶቱና ስሞታውን ያስወግድለታል፣ ችግሩን ያስወግድለታል። ወኢዛ መሪድቱ ፈሁወ የሽፊን፣ በታመምኩ ጊዜ የሚፈውሰኝ እሱ ነው። ፊል ጀነህ፣ ጀነት ውስጥ አንዲት ክፍል አለች። ዩራ ዛሂሩሃ ሚን ባጢኒሃ፣ ዩራ ዛሂሩሃ ሚን ባጢኒሃ፣ ከውስጥ ውጩን የሚያሳይ ከውጭ ውስጡን የሚያሳይ ህንፃ አለ ጀነት ውስጥ የተገነባ መስታወት በመስታወት የሆነ። ይህ ታዲያ ለማን ነው የተዘጋጀው? ይህንን ሲናገሩ ሰሓቦች ጠየቋቸው፣ ያ ረሱለላህ ሰለላሁ ዐለይሂ ወሰለም ሊመን፣ ለማን ነው የተዘጋጀው? ለማን ነው የተደገሰችው? በደንብ አድምጡ። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ሊመን አላነ አልከላም ወአጥዓመ አጣዓም ወባተ ቢለይሊ ቃኢመን፣ ንግግሩን ያለዘበ ለዘብ ያለ የለሰለሰ አንደበት ያለው ተሳዳቢ ተራጋሚ ያልሆነ፣ ወቁሉ ሊናሲ ሑስና፣ ለሰዎች መልካምን ንግግር ተናገሩ በተባለው መሰረት ይህ ሰው ሰዎችን ማያስከፋ፣ የሰው ቀልብ ማይሰብር፣ አንደበቱ ሰዎችን በአንደበቱ ሰዎችን የማይሳደብ ማለት ነው። ወአጥዓመ አጣዓም፣ ምግብን ያበላ ምስኪንን፣ ድሃን፣ ጓደኛንም እንዲሁ ሰደቃ ያወጣ ያበላ፣ እንዲሁም ሌሊቱ ክፍለ ጊዜ ተነስቶ የሰገደ ለዚህ ሰው ነው ምን ጀነት ውስጥ በጣም ያማረ ህንፃ የተደገሰለት። መልእክተኛው ዓለይሂ ሰላቱ ወሰላም መዲና በሄዱበት ሰዓት ለመጀመሪያ ጊዜ ከሰሓቦቹ አንዱ ምን ይላል? ከነቢዩ ሰለላሁ ዐለይሂ ወሰለም አንሳሪይ ነው። ለመጀመሪያ ጊዜ ከነቢዩ አንደበት የሰማሁት ሐዲስ ምንድነው? እሱ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ መልእክተኛው እንዲህ አሉ፣ ያ አዩሃ ናስ፣ እናንተ ሰዎች ሆይ፣ አፍሹ ሰላም፣ ሰላምታን አሰራጩ፣ ያወቃችሁትንም ያላወቃችሁትንም የኢስላም ምልክት የሙስሊም ምልክት ያያችሁበትን ሰላምታን ኢስላማዊ ሰላምታን ስጡ፣ ኢስላማዊ ሰላምታን ተለዋወጡ። ወአጥዒሙ ጣዓም፣ ምግብን አብሉ፣ የተራበን አብሉ። ወሰሉ ቢለይል፣ ሌሊት ተነስታችሁ ስገዱ። ወናሱ ኒያም፣ ሰዎች በተኙበት ተነስታችሁ ስገዱ። ተድኹሉል ጀነተ ቢሰላም፣ በሰላም ያለ ቅጣት ያለ ሒሳብ ያለ ምርመራ ጀነትም በሰላም ትገባላችሁ። እነዚህ ሶስት ነገሮችን ያደረገ ማለት ነው። መን አፍሸ ሰላም፣ ሰላምታን ያሰራጨ፣ መልካም ንግግር የተናገረ፣ ምግብን ያበላ፣ ሌሊት ተነስቶ የሰገደ፣ ሰዎች በተኙበት ማለት ነው። ጀነትም በሰላም ይገባል። ከዛሊክ ሌሊት ተነስተው የሚሰግዱ ሰዎች በቀኑ ክፍለ ጊዜ ፊታቸው ኑር አለው፣ ግርማ ሞገስ አለው። ፈሱኢለ አሐዱ ሳሊሒን፣ ከሳሊሖች ከሰለፎች አንዱ ተጠየቁ፣ ማ ባሉ
يعني قائم الليل وجهه يتهلل ለሊት ተነስተው የሚሰግዱ ሰዎች ለምንድን ነው ግን ፊታቸው የሚያበራው ኑር አለው ተብለው ሲጠየቁ هؤلاء خلوا إلى الله عز وجل أو مع الله عز وجل فألبسهم الله نورا እነዚህ ሰዎች ከሰዎች ገለል ብለው በጨለማ ክፍለ ጊዜ ከአላህ ጋር ኸልዋ አደረጉ ከአላህ ጋር ተገለሉ በቀኑ ክፍለ ጊዜ አላህ Subhanahu Wa Ta'ala ኑርን አለበሳቸው በተቃራኒው ጨለማን ተገና አድርጎ ወንጀል የሚሰራ ሰው አላህ Subhanahu Wa Ta'ala ምን ያደርገዋል በቀኑ ክፍለ ጊዜ ፊቱን ጽልመት ያወርሰዋል فإن الرجل سويው ይላል كما يقول أبو سليمان الداراني فإن الرجل سويው ለሊት ጨለማን ተገና አድርጎ ከሰዎች ተገልሎ ወንጀልን ይፈጽማል فيصبح وعليه مظلته ጠዋት ላይ ውርደት ፊቱ ላይ ተከናንቦ ያነጋል ሰዎች ገና ሲያዩት ያዋርዱታል ሰዎች ቀልባቸው ላይ በተለይ ሙእሚን የሆነ ሰው ፊራሳ ነው ወንጀል የሰራን ሰው ገና ሲመለከተው ቀልቡ ይጣለዋል አይወደውም ነገር ግን ለሊት ተነስተው የሚሰግዱ ሰዎች ሷሊሖች ይወዷቸዋል ሷሊሖች ልባቸው ከሷሊሖች ጋር የተሳሰረ ነው الارواح جنود مجندة ሩሖች የሚተሳሰሩበት የሆነ ኔትወርክ አላቸው ማለት በዛ ኔትወርክ ይታወቃሉ አንዳንድ ሰው አልገጠማችሁ በጣም ረጅም ሰዓት ከሱ ጋር ማሳለፍ ብትፈልጉት በጣም የደስ ያለው ይህ ሰው ሚስጥሩ ምንድነው ከተባለ የድብቅ ስራ አለው ለሊት ተነስቶ ይሰግዳል የተለያዩ የሚሰራቸው መልካም ስራ አለ በዛም የተነሳ ቀልብ ምን ይሆናል ያንን ሰው እንዲወደው ይሆናል ማለት ነው كذلك ينشط جسم ለሊት ተነስቶ መስገድ ጅስምን ነሻጣ ይሰጣል አካልን እንዲነቃቃ ያደርጋል ብዙዎቻችን አረ በጣም የደካከመኝ ነው ሰውነቴ ጉልበቴ ተያዘ ደካከመኝ ዝም ብሎ ይደክመኛል እያልን ስሞታ እናቀርባለን የዚህ ሚስጥሩ ምንድነው ለሊት ተነስቶ አለመስገድ ለሊት ተነስተው የሚሰግዱ ሰዎች አላህ አካላቸውን ጅስማቸውን ነሻጥ ይሰጣቸዋል ምን አለ ነብዩ ሰለላሁ ዐለይሂ ወሰለም اذا نام العبد عند باريا በሚተኛበት ጊዜ فياتي الشيطان شيطان ይመጣና ምን ያደርጋል ሶስት ቋጠሮን ያስርበታል ከዚህ ከማጅራቱ በታች ማለት ነው ሶስት ቋጠሮን ያደርጋል እናም ለሊት ላይ በድግው ያለና የአላህን ስም ሲያነሳ አንድ ቋጠሮ ይፈታል ከዛ ተነስቶ ውዱ ሲያደርግ ሁለተኛው ቋጠሮ ይነሳል ከዛ አላሁ አክበር ብሎ ሰላቱ ሲገባ ሶስተኛው ቋጠሮ ይፈታለታል ከዛስ በነጋታው ጅስሙ ነሽጥ ይሆናል ነሻጣ ይሰማዋል ይህ ካልሆነ ቀደም ብሎ ከፈጅር በፊት ያልተነሳና ውዱ ያላደረገ በጀማዓ ያልሰገደ ከሆነ ቀኑን ሙሉ يصبح خبيثا البدن ሰውነቱ በጣም ዱካክ በዱካክ ሰውነቱ እየደከመው እየዛለ ይውላል በማለት መልእክተኛው አለይሂ ሰላቱ ሰላም ተናግረዋል فكان السلف سلفوች رضوان الله عليهم يبكون لفراقهم الدنيا بمفارقتهم قيام الليل سلفوች ዱንያን ሲሰናበቱ ጣረሞት ላይ ያለቅሱ ነበር የሚያለቅሱት ምንም ትዝ ብሏቸው አይደለም ምንም ማስተውሰው ሳይሆን ዱንያን ስለተሰናበቱ ቤተሰብን ስለተሰናበቱ ሳይሆን የሚያለቅሱት ዱንያ ላይ አንድ የሚያጡት ነገር ስላለ ነው
لما حضرت معاذ بن جبل الوفاة معاذ بن جبل تعرموت لا يسيهونوا مالت تعرموت لا يالو بكى ألكسو فقيل ما يبكيك من دنهم ياسلك السوتبا فقال ساتشو مالو أبكي على ظمأ الهواجر بكانو كفل جزي بتعام هايلنيا هارون صهايلاي በዛ ሰዓት ስጾም የሚሰማኝ እርካታ አለ ያንን እርካታ ላጣም وقيام الليل الشتاء በጣም ብርዳማ የሆኑ ሌሊቶችን ተነስቼ የምሰግደው قيام الليل ከዚህ ጋር ልንጣጣል ነው ومزاحمة العلماء بالركب علماءዎችን ጋር ቁጭ ብዬ ማለት እግራቸው ስር የመማረው ዒልም ከሱ ልቆራረጥ ነው ሞት መጥቶ ሊያቆራርጠኝ ነው ለዚህ ነው ማለክሰው የሚያለክሱት በመንደን ነው ማለት ነው በእነዚህ ሶስት ነገሮች ናቸው ማለት ነው ኃይለኛ ፀሐይ ሙቀት ባለበት ሰዓት መጾም ይሄ የሚሰጣቸው እርካታ አለ እንዲሁም ደግሞ ብርዳማ በሆነ ሌሊት ተነስቶ የሚሰግዱ ሰላት ላይ የሚሰጣቸው ልዩ የሆነ እርካታ ለዛ አለ ያንን ላጣ ነው ያንን ደስታ ላጣ ነው እንዲሁም ዑለማዎች እግር ስር ቁጭ ብዬ ምቀራው ደርስ እሱንም ሊቋረጥብኝ ነው በሞት የተነሳ ይሄ ነው የሚያስለቅሰኛል ስለዚህ ሰለፎቻችን ያስለቀሰ ነገር ቢኖር قيام الليل ነው በقيام الليل ያገኙት ለዛ በቃላት የሚገለጽ አይደለም ማለት ነው ለዚህ ነው በእንባ በለቅሶ በታጀበ መልኩ የገለጹት ማለት ነው كذلك فقد روى ابن عساكر في التاريخ عن الصحابي أبي درداء ابن عساكر تاريخاتቸው ላይ ስለ ትልቁ صحابي أبو درداء ሲናገሩ ምን አሉ አቡ ደርዳ ማናቸው ትክክለኛ ስማቸው ዑወይሚር ኢብኑ ዘይድ ኢብኑ ቀይስ በመባል ይታወቃሉ ዑወይሚር ኢብኑ ዘይድ ኢብኑ ቀይስ ረዲየላሁ ዐንሁ قال لولا ثلاث ما احببت البقاء لولا ثلاث ما احببت البقاء بقاء ساعه ሶስት ነገሮች እዚህ ዱንያ ላይ ባይኖር እዚህ ዱንያ ላይ የመኖር ፍላጎት የለኝም ለሶስት ነገር ነው በቃ መኖር የምፈልገው የመኖር ፍላጎት የሚጨምረው ለሶስት ነገር ሲባል ነው አቡ ደርዳ ዘመኡል ሀዋጅር በኃይለኛ ሐሩር ሞቃታማ ቀን ላይ ስጾም ኃይለኛ ጥም አለ ለአላህ ተብሎ ነውና የጾምኩት ያ ልዩ እርካታ ይሰጠኛል ስጠማ سراب يميستن يركاتا لأن هذا الظمأ وهذا الجوع ناشع عن طاعة الله إيه رهب إيه مدمات يا الله انتزاز كما تقبل يمتع الله هم يدست بيت نقر ولهذا من النبي صلى الله عليه وسلم لخلوف فم الصائم أطيب عند الله من ريح المسك ሰውየው በሚራብበት ሰዓት ሲጾም ሆዱ ባዶ ስለሚሆን የአፉ ጠረን ይቀየራል አፉ ይሸታል ለሰው መጥፎ ጠረን አለው ግን አላህ ዘንድ ሚስክ ከተባለው ሽቶ የበለጠ ጥሩ መዓዛ አለው ለምን لأنه ناشئ عن طاعة الله عن عبادة الله كعبادة የተነሳ ነው ይህ የአፉ ጠረን የተቀየረው ስለዚህ ከዒባዳ የተነሳ በመራቡ በመጠማቱ አላህ ዘንድ የሚያገኘውን አጅርን ሲያስብ የሚሰማው እርካታ አለ እንግዲህ ሰለፎች እንዲህ ናቸው ከኛ ለየት የሚያደርጋቸው በችግር ውስጥ በበላ ውስጥ ደስታ ያገኛሉ ሱብሃንአላህ ይደሰታሉ ይረካሉ ለምን በዛ የሚያገኙት
አጅርን ስለሚያውቁ ማለት ነው። ኢነማ የወፈ ሳቢሩን አጅረሁም ቢገይሪ ሒሳብ ትዕግስት የሚያደርጉ ሰዎች ምንዳቸው ስፍር ቁጥር የሌለው ነው። ኢነ አሸደ ናሲ በላአን አልአንቢያ ثم الأمثل فالأمثل በጣም አላህ ዘንድ በጣም የሚፈተኑት ማለት ነው። አላህ የሚወደውን ሰው ነው አላህ የሚፈተነው። አልአንቢያ አንቢያዎች ከዛ ከነሱ ጋር የተመሳሰለ የነሱ ስብዕና የተላበሰ ከነሱ ጋር ለመመሳሰል ጥረት ያደረገ በሙሉ አንቢያዎች እንደተፈተኑት ይፈተናል። በዚህ ፈተና ውስጥ ግን ደስታ ያገኛል፣ እርካታ ያገኛል። ከማ ካነ የቁሉ ሸይኹል ኢስላም ኢብኑ ተይሚያ ሸይኹል ኢስላም ተይሚያ እንደሚሉት ማለት ጠላቶቻቸው አዛረጓቸው፣ አሰሯቸው፣ በተደጋጋሚ ሸክዋ እያደረጉ ማለት እስኪሸብቱ ድረስ እስር ቤት ውስጥ ሆነው ግን ምን አሉ? ማዛ የፍዐሉ ቢ አዕዳኢ ጠላቶቼ እኔ ላይ ምን ሊያደርጉ ይችላሉ? ምንም ሊያደርጉ አይችልም። ጀነቲ ወቡስታኒ ፊ ቀልቢ ጀነቲ ማለት ቀልቤ ውስጥ ያለ ነው። ቀልቤ ውስጥ ያለውን ጀነት ደስታን ማንም የሚነፍገኝ የሚነጥቀኝ የለም። ፈህየ መዒ ይህ ጀነት ደስታ ማለት ከኔ ጋር ነው። ፈህየ መዒ አይነ ሩሕ የትም ቦታ በሆን ከኔ ጋር አብራ ትዞራለች፣ ትሽከረከራለች። ከዛ ምን አሉ? ሲጅኒ ኸልወቱን ቢረቢ አሰሩኝ ማለት እነሱ በማሰራቸው የኔን ዱንያ ያጨለሙ ይመስላችኋል፣ ግን አይደለም አሉ። ሲጅን ማለት ለኔ መታሰር ኸልዋ ነው፣ ከጌታዬ ጋር ኸልዋ ማደርግበት፣ ከሰዎች ጋር ገለል ብዬ ምን ማድረግበት፣ ቁርአንን ምቀራበት፣ ሌሊት የምቆምበት፣ ዒባዳ ማደርግበት፣ የተሻለ ትርፍ ጊዜ የሚኖርኝ ኸልዋ ነው። በቃ ከጌታዬ ጋር ወደ ኸልዋ ቀይረዋለሁ አሉ። እስር ቤቱን ወደ ኸልዋ። ሱብሓነላህ። ከዛስ ከሀገር ካባረሩኝ ጠርዲ ከሀገር ቢያሳዱኝ ፈዛከ ሲያሐቱን ይሄ ምንድን ነው? ፈሲሑ ፊል አርድ ተብሏል። ከሀገር እየሄዳችሁ የአላህን ስብሓነሁ ወተዓላ አፈጣጠር መልክዓ ምድሩን የሰዎች መልክ መለያየትን ቋንቋ መለያየትን እያያችሁ አስተውሉ። ይሄ ኢማን የሚጨምር ነገር ነው። የመጨረሻ እኔ ላይ ሊወስዱ የሚችሉት እርምጃ ምንድን ነው አሉ? ቀትሊ መግደል ነው አሉ። በቃ ይሄ ሰው አስቸግሯል፣ እምነትን እየቀየረብን ነው፣ አዲስ እምነት አምጥቶ ሰዎችን እየበከለብን ነው። ስለዚህ እሱን በመግደል አብረን ይዞት የመጣውንም እምነት እናቆመዋለን፣ እንገታለን ብለው እኔን መግደል ነው በቃ የመጨረሻ አማራጫቸው ማለት ነው። ግን እኔን መግደል ደግሞ ምንድነው? እሱ ሸሃደቱን ፊ ሰቢልላህ በአላህ መንገድ ላይ መሰዋት። በአላህ መንገድ ላይ ደግሞ መሰዋት ምንድነው? ዛከ ሙብተጋ ኩሉ ሙስሊም እያንዳንዱ ሙስሊም የሚመኘው ምንድነው? በአላህ መንገድ ላይ ሸሂድ ሆኖ መሞት ነው አይደል? ሞቴን በሸሃዳ አድርግልን እንላለን ብዙዎቻችን። ሁሉም የሚመኘው በአላህ መንገድ ላይ መሞት ይሄ እድል ነው፣ ፍላጎት ብቻ አይደለም፣ እድልና ከአላህ ምርጫ የሆነ ነገር ነው። ስለዚህ ምን አሉ? ሶስት ነገሮች ዱንያ ላይ ባይኖሩ ዱንያ ላይ የመኖር ፍላጎት አይኖረኝም አሉ። ማን ነው ይሄንን ያሉት? ማናቸው ይሄንን ያሉት? አቡ ደርዳ። የአቡ ደርዳ ትክክለኛ ስማቸውን የሚነግረኝ ማን ነው? አቡ ደርዳ በኩንያቸው አንዳንድ ሰሃቦች አንዳንድ ሰዎች በኩንያቸው ብቻ ነው የሚታወቁት፣ ትክክለኛ ስማቸውን አይታወቁም። ስለዚህ አቡ ደርዳ ሙሉ ስማቸው ማን ነው? አሁን ተናግሬው ነበር። ማን ነው? ዑወይሚር። እሺ ዑወይሚር መን? ኢብኑ መን? ኢብኑ ዘይድ ኢብኑ ቀይስ። ዑወይሚር ኢብኑ ዘይድን ኢብኑ ቀይስ ረዲየላሁ ዐንሁ ምን አሉ? ለውላ ሰላስ ሶስት ነገር ባይኖር
ማ አሕበብቱ ልበቃእ ፊ ዱንያ ዱንያ ላይ የመኖር ፍላጎት አይኖረኝም ነበር አሉ። ظመኡ ልሀዋጅር ስጾም የምጠማው መጠማት ያ የሚሰጠኝ እርካታ አለ። ወሱጁዱ ፊ ሌይል ሌሊት ተነስቶ ሱጁድ ማድረግ። ወሙጃለሰት አቅዋም ሰዎች ጋር መቀማመጥ አሉ። ምን አይነት ሰዎች? የንተቁነ ጀይድ ልከላም ከማ ዩንተቃ አጣይብ ተመር የንተቁነ ጀይድ ልከላም ከንግግር ምርጥ ምርጡን ተናገረ መርጠው ልክ ሰውየው ከፍራፍሬ ምርጡን ለቅሞ እንደሚመገበው ከንግግርም ምርጥ ምርጡን ስሜት የማይጎዳ ውስጥን የማይጎዳ የማያስቀይም ንግግርን መርጠው ሐታ ትችታቸው ራሱ በተዘዋዋሪ ትችታቸው ራሱ ውስጥን በሚጎዳ መልኩ አይደለም። አስለሐከ አላህ ይላሉ በጣም ከተናደዱ ማለት ልክ አላህ ስብሓነሁ ወተዓላ መልእክተኛውን ምን ሲያደርጋቸው ሲወቅሳቸው መልእክተኛውን ሲወቅሳቸው ምንድን ነው ያላቸው? ዓፈ ላሁ ዐንከ ሊማ አዝንተ ለሁ አላህ ይቅር ይበልህና ለምን ፈቀድክላቸው? ዓበሰ ወተወላ ዓበሰ አላቸው፣ ዓበስተ አላላቸው። ፊቱን አጨፈገገ። ማን? እሱ ከአነሁ ሌላን ሰው እንደሚወቅስ አድርጎ ነው ነቢዩን በተዘዋዋሪ የወቀሳቸው። ስለዚህ አንድ ሰው መውቀስ ካለበት እንኳን ስህተቱን ማረም ካለበት እንኳን ምን አድርጎ ነው? ሰውየውን ስሜቱን በማይጎዳ መልኩ ምክሩን እንዲቀበል ከሆነ ዓላማችን የሆነ መቆስቆስና ማበሳጨት አይደለም መሆን ያለብን። ነቢ ሰለላሁ ዐለይሂ ወሰለም አንድ ሰው ስህተት ሲያጠፋ ሚንበራቸው ላይ ይወጡና ምን ይላሉ? ማ ባሉ አቅዋሚን የፍዓሉነ ከዛ ወከዛ። ስህተቱን የሰራው አንድ ሰው ነው። እሳቸው ሚንበር ላይ ወጥተው ግን ምን ይላሉ? እንዲህ የሚያደርጉ ሰዎች ምን ሆነው ነው? እንዲህ ብለው የሚናገሩ ሰዎች ግን ምን ነክቷቸው ነው ብለው ያንን ነገር እርምት ይሰጣሉ። ሰውየው እዛ መካከል አለ፣ ያንን የተናገረው የሰራው ሰውዬ። ስለዚህ ይሄ መልእክት ለኔ ነው፣ እኔ ፈልገው ነው የተናገሩት ብሎ ራሱን ያርማል። እገሌ ብለው ሰው መካከል አደባባይ ላይ ነቢ ሰለላሁ ዐለይሂ ወሰለም አያዋርዱም ነበረ ማለት ነው። ስለዚህ እንደዚህ አይነት የሆኑ ሰዎች አሉ። ንግግርን ይመርጣሉ። ልክ ከምግብ መርጠው ጤናቸውን የማይጎዳውን ጣፋጭ የሆነውን መርጠው ፍራፍሬን እንደሚመገቡ ሁሉ ንግግርን መርጠው የሚናገሩ ዑለማዎች አሉ። ዑለማዎችና ሰዎች አሉ። ከነሱ ጋር መቀማመጥ፣ እነሱ ጋር ጓደኛ መሆን፣ ይሄ ነገር ዱንያ ላይ ባይኖር ኖሮ ዱንያ ላይ ለአንድ ሰዓት የመቆየት ፍላጎት አይኖረኝም ነበር ይላሉ። እንግዲህ ይህን ያህል ከተነጋገርን ይበቃናል። አላህ ስብሓነሁ ወተዓላ ሰምተው ተግባር ላይ ከሚያውሉ ባሮች ያድርገን። ግን በዋነኝነት አንድ ሰው ሌሊት መቆም ከፈለገ ወንጀልን መተው አለበት። በተለይ ከባኢር የሚባሉ ከባባድ ወንጀሎችን አንድ ሰው እርግፍ አድርጎ መተው አለበት። ከዛሊከ ዱዓ ማድረግ አለበት። አላህ ቅያም ሌይል ሌሊት ተነስተው ከሚሰግዱ ባሮች እንዲያደርጉት አላህን መማፀን አለበት ማለት ነው። ኢስተዒን ቢላህ ወላ ተዕጀዘን፣ በአላህ ታገዝ መጀመሪያ ማለት ነው። በአንተ ብልሃት ጉልበት ብቻ አይደለም ማንኛውም ስራ ምሰራ የአላህ እገዛ ያስፈልጋል። ለዚህም ነው ሰሓቦቹ ሪድዋኑላህ ዐለይሂም የኸንደቅ ዘመቻ ላይ ሲቆፍሩ ምን ነበር ብለው የሚያዜሙት የነበረው? ለውለላህ መህተደይና ወላ ተሰደቅና ወላ ሰለይና። አላህ ባይኖር ኖሮ ዲነል ኢስላምንም ባልተመራን ነበረ። አላህን የመራን ወላ ተሰደቅና ሰደቃን ባልጾምን ባልመጸወትን ነበረ ባልጾምን ነበረ።
ሰላትን ባልሰገድን ነበረ። ስለዚህ የአላህን ስብሓንሁ ወተዓላ እገዛን መጠየቅ አለብን። ከዛሊከ አስባቦችንም መጠቀም ይኖርብናል። ከአስባቦች አልአስባብ አልሙዒና ለቅያም ሌይል ሌሊት ተነስቶ ለመስገድ ከሚያግዙ ሰበቦች መካከል አንደኛ በሌሊቱ ክፍለ ጊዜ እንዲሁ ዝም ብሎ በወሬ በፈዛዛ እንዲሁም ደግሞ የተለያዩ ነገሮችን ፊልም በማየት ሊሆን ይችላል ጊዜያችንን ልናሳልፈው አይገባም። በጊዜ መተኛት ካነ ነቢ ሰለላሁ ዐለይሂ ወሰለም ስለ ዒሻ ሰላት ሲናገር ካነ ነቢ ሰለላሁ ዐለይሂ ወሰለም የክረሁ ነውመ ቀብለሃ ወልሐዲተ ባዕደሃ። ነቢ ሰለላሁ ዐለይሂ ወሰለም ከዒሻ በፊት መተኛትን ይጠሉ ነበረ። ከዒሻ ሰላት በኋላ ወሬ ማውራት ተሰብስቦ ወሬ ማውራትን ይጠሉ ነበር። ኢላ እንግዳ ምናልባት እንግዳ ካለ ያንን እንግዳ ለማጫወት እንዲሁም ደግሞ ጥናት ካለበት ለማጥናት ካልሆነ በስተቀር ዩክራህ ይጠላል። በሌሊቱ ክፍለ ጊዜ ዝም ብሎ ማሳለፍ። አሁን ደግሞ በጣም ይህንን የሚያሰናክል ሌሊት እንዳንቆም የሚያደርገን አንድ ተግዳሮት በጊዜያችን ተፈጥሯል። ይህም ሶሻል ሚዲያ የሚባሉ ማለት ሰዎች ፌስቡክ ላይ፣ ቲክቶክ ላይ፣ የተለያዩ ሚዲያዎች ላይ ረጅም ሰዓት በሌሊቱ ክፍለ ጊዜ ያሳልፋሉ። ከዛም ሌሊት ተነስተው መቆም ባለባቸው ሰዓት ላይ በዛ ሰዓት ይተኛሉ ማለት ነው። መነሳት ባለባቸው ሰዓት በዛ ሰዓት ላይ ይተኛሉ ማለት ነው። ይሄ ከባድ። ሰውየው 7 ሰዓት 8 ሰዓት ተኝቶ ስንት ሰዓት ሊነሳ ነው? ፈጅርም ያመልጠዋል። ነቢ ሰለላሁ ዐለይሂ ወሰለም እንኳን ፈጅር ይቀርና ማለት ነው ሰውየው ከፈጅር በፊት የተወሰነ ተነስቶ ያልሰገደን ሰው ምንድን ያሉት? ዛከ ረጁል ባለ الشيطان في أذنيه ያሉት። ያ ማለት ሸይጣን ጆሮ ላይ ሽንቱ ሸንቶበታል ያሉት። ከፈጅር በፊት ማይነሳው ማለት ፈጅርን የሚያስመልጥ ከሆነ ደግሞ ሽንት ብቻ አይደለም ሌላም ተጸዳድቶበታል ማለት ነው። ስለዚህ ትልቁ የምንታገዝበት ነገር በጊዜ መተኛት። ማርፈድ ሐራም የተከለከለ። ምክንያቱም ምን ይላሉ ዑለማዎች? አልወሳኢሉ ለሃ አሕካም አልመቃሲድ፣ መዳረሻ ሁሉ መቃሲድ ሕክም ይሰጠዋል። ፈጅር ማስመለጥ ሐራም ነው አይደለም? ስለዚህ ፈጅርን እንድናመልጥ ያደርገን ማርፈዳችን ከሆነ በጊዜ አለመተኛታችን ከሆነ በጊዜ አለመተኛት በእኛ ላይ ሐራም ነው። ሰውየው አርፍዶ ሌሊት መነሳት የሚችል ከሆነ ለዚህ ሰው ማርፈድ ሐራም ላይሆን ይችላል። ግን የሰው ልጅ ተፈጥሮ ነውና በተለይ አብዛኞቻችን በቀኑ ክፍለ ጊዜ እንሰራለን፣ እንለፋለን፣ እንሯሯጣለን። ስለዚህ የተወሰነ ምን ማድረግ አለብን? ጊዜያችንን እንደምንም አድርገን በጊዜ ለመተኛት ከተቻለ ቀይሉላ መተኛት። ቀይሉላ ከዙሁር በኋላ የተወሰነ ሰዓት መተኛት ሌሊት ለመነሳት ያግዛል። እንዲሁም ደግሞ ከሚያገዙ ነገሮች ሌሊት ለመነሳት ከሚያገዙ ነገሮች አላርም መሙላት፣ የሚቀሰቅሰን ሰው ማድረግ። አላርማችን አጠገባችን አናደርገው። ምንድነው ማድረግ ያለብን? በጣም የራቀ ቦታ ማለት ነው፣ ራቅ ያለ ቦታ እናደርገው። አላርማችንን በጣም ኢዝዓጅ የሚያደርግ በጣም ሰላም የሚነሳ ነገር ነው ማድረግ ያለብን። አንዳንዱ ደስ የሚል ነሽዳ ያስቀምጥና አላርም ያደርገዋል ማለት ነው። በዛ ሰዓት ምናምን እየሰማው በቃ ውስጥ የሆነ ጀነት ውስጥ ያለ ነው ይመስል ለጥ ይላል ማለት ይተኛል። መነሳት ይቀርና ማለት ነው በደንብ ነው እያጣጣመ ይተኛል። የሆነ ህልም ውስጥ ምናምን የሚሰማው ነው የሚመስሉ ያንን ነሽዳ ማለት ነው። ስለዚህ በጣም ኢዝዓጅ የሚያደርግ ሰላም የሚነሳ የእውነት ከእንቅልፍ የሚያነሳ አላርም ነው መሙላት ያለበት። አራቅ ያርገው። ምክንያቱም እሱን ለማጥፋት ብድግ ሲል እንቅስቃሴ ሲያደርግ ቀስ እያለ እንቅልፉ ምን ያደርገዋል ማለት ነው ይለቀዋል ማለት ነው። እነዚህን ነገሮች እንደ ሰበብ መጠቀም አለብን። እንግዲህ ያው መጪው ረመዳን ነውና ረመዳን ላይ በጣም ተወዳጁ ተግባር ቂያም ሌይል ነው። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወዱ ናስ፣ ነቢ ሰለላሁ ዐለይሂ ወሰለም በጣም ቸር ነበሩ ይላሉ ኢብኑ አባስ።
ቸርነታቸው ለጋስነታቸው በብር ብቻ ሳይሆን በዒባዳም ጭምር ማለት ነው። በዒባዳ ላይ የሚለግሱት የሚያደርጉት ጥረት ይጨምር ነበረ። ረመዳን ላይ ሲሆን በጣም ይጨምር ነበረ። ስለዚህ ረመዳን ላይ አንድ ሰው ዒባዳ እንዲገራለት የፈለገ ሰው ምንድነው ማድረግ ያለበት? ሻዕባን ላይ ቀደም ብሎ ረጀብ ላይ መለማመድ አለበት። ካሁኑ ቂያም ላይ ቁርአን ምናልባት እስካሁን ያልጀመርን ሰዎች ሊኖር ይችላል። ካሁኑ እንቅራ። ቁርአንን በመቅራት ሌሊት ተነስቶ በመስገድ ልባችንን ንጹህ ከማድረግ ይቅር በመባባል ይህንን ታላቁን ወርሃ ረመዳንን መቀበል ይኖርብናል። እንግዲህ አላህ Subhanahu Wa Ta'ala ረመዳንን በሰላም ደርሰው ከሚጠቀሙት ባሮች አላህ ያድርገን። اللهم آت نفوسنا تقواها زكها أنت خير من زكاها أنت وليها ومولاها. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من عبادك الراشدين. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.